መስፍን ታፈሰ፣ ብሩክ በየነና ኤፍሬም አሻሞ የሚደርሱበት መንገድ እጅግ በጣም አስደናቂ እንደነበር ይታወሳል። በዚህ ሰዓት ምናልባት ብሩክ ወልዋሎ ዓዲግራት ዩኒቨርሲቲ ከዚህ ጨዋታ 3 ነጥብ ይዞ መውጣት ነጥቡን ወደ 4 ደረጃውንም ከ20ኛ ወደ 15ኛ ደረጃ ከፍ እንዲያደርግ እድል ይሰጠዋል። በዚህ ሰዓት ዳዊት ገብሩ ለማጥቃት እንቅስቃሴ ወልዋሎ ዓዲግራት ዩኒቨርሲቲ ምን ሊያደርጉት ይችላሉ? ዳዊት ምናልባት ብሩክ ራሱ ነው የሚያሻማው። ወንድማገኝ ማረግ በረከት ሳሙኤል ግብ ጠባቂው ናትናኤል ኪዳኔ በቀላሉ ኳስ ተቆጣጥሯል። ከአንደኛው እንደሆነ ይታወቃል። ኪሩቤል በቂ ኃይል ያለው መዛሬ ለግብ ጠባቂው ሰይድ ብዙ አስቸጋሪ ፖዚሽን ላይ ነበር። ኪሩቤል ታይት ከስር ቢኒያም እስር እንዳይመታ ጥሩ ብሎክ አድርጓል። የዛሬ ላይ ማጥቃት እንቅስቃሴ ሐዋሳ ከነማ ወርቃማ ድል አግኝቷል። ጎል! ሐዋሳ ከነማ የመጀመሪያ ጎል! እጅግ በጣም አስደናቂ አጋጣሚ ብሩክ ታደለ የጎሉ ባለቤት ሆነዋል። የጨዋታው አካፋይ ሰዓት ጥቂት አልፎ ሐዋሳ ከነማ ቀዳሚ የሚያደርገውን ጎል አግኝቷል። ብሩክ ወደ ግራ ፉልባክ ከመጣ በኋላ ማርክ በመከላከል ቸግሮ ነበር። በማጥቃት ግን ተመልከት ወጋዮ ቡርቃ በበቂ ሁኔታ ተከላክሏል። እርግጠኛ አይደለም፣ በጣም በቀላሉ ነው ዳዊትን ያሳለፈው። ተመልከት ዳዊት በጠባብ አንግል፣ አሁንም ናትናኤል ጥሩ ፖዚሽን ላይ ነበር። ሁለት ተጫዋቾች ትልቅ ስህተት የሰሩ ይመስለኛል። ግን የብሩክ ሩጫ ድፍረት፣ ሳጥን ውስጥ የወሰደው እርምጃ፣ የመጨረሻው ውሳኔው በጣም ድንቅ ነው። ወልዋሎ ዓዲግራት ዩኒቨርሲቲ አጸፋዊ ምላሽ ይሰጣል። ላይ ትኩረትን ይስባል። በመሰሮች መካከል ሌላ የማጥቃት እንቅስቃሴ ጥፋት ፈጣን የመጀመሪያ ሕክምና እርዳታ በረከት ሳሙኤልና እንደዚሁም አማካዩ ብሩክ እንዳለ ትንሽ ጠንከር ያለ ነው። በጣም ጥሩ ነበሩ ለማለት ያስቸግራል። ግን በግል ኳሊቲ ያላቸው ተጫዋቾች እንዳሉ በደንብ አይተናል። ምናልባት በዚህ ሰዓት በሁለቱ ቡድኖች መካከል ያለው ልዩነት ያ ይመስለኛል። ማርክ ጎል የተቆጠለው በጣም ሊወገድ የሚችል ጎል ነበር። እንዳልካቸው ጥበቦ የማዕዘን ምት ወልዋሎ ዓዲግራት ዩኒቨርሲቲ የመጨረሻ የጎል ማግባት ሙከራ፣ ጥሩ ደሊቨሪ፣ ምናልባት ጨዋታው መጠናቀቁን የዕለቱ አርቢትር መስፍን ዳኛ በፊሽካቸው አረጋገጡ። ሐዋሳ ከነማ ከ5 ሳምንታት በኋላ ሌላ ጥሩ ጉዞ ያደረገበትን ጅማሮ በአዲስ አበባ ስታዲየም አድርገዋል። ወልዋሎ ዓዲግራት ዩኒቨርሲቲ አንድ ስህተት ትልቅ ዋጋ አስከፍሏቸዋል። ጎል ማግባት እድሎችን አግኝተው መጠቀም አልቻሉም።